ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። በዛሬው የዜና እትማችን በመካከለኛው ምስራቅ የተቀሰቀሰውን አዲስ የውጥረት ማዕበል፣ በሀገር ውስጥ የተከናወነውን መጠነ ሰፊ የጸጥታ ኦፕሬሽንና በሻሸመኔ በዘራፊዎች ላይ የተላለፈውን ጠንካራ የፍርድ ውሳኔ ዝርዝር መረጃዎች ይዘንላችሁ ቀርበናል። በመካከለኛው ምስራቅ ለዓመታት ሲቀጣጠል የቆየው በኢራንና በአሜሪካ መካከል ያለው ፍጥጫ ወደ አዲስ ምዕራፍ መሸጋገሩ ተሰምቷል። የኢራን አብዮታዊ ዘብ እንደ ፋርስ የዜና ወኪልና የኢራን ብሔራዊ መገናኛ ብዙሃን ዘገባ ይህ የኢራን እርምጃ የመጣው ከሰሞኑ ከአሜሪካ ጋር ሲደረግ የነበረው ዲፕሎማሲያዊ ድርድር ያለ ስምምነት መጠናቀቁን ተከትሎ ነው። አሜሪካ በኢራን ወደቦች ላይ ጥብቅ የንግድ እገዳ በመጣሏና መርከቦች እንዳይገቡ በመከልከሏ ኢራን ብሔራዊ ጥቅሜን አስከብራለሁ በሚል ሰርጡን የመዝጋት እርምጃ ወስዳለች። የሆርሙዝ ሰርጥ መዘጋት ዓለምን እጅግ ያሰጋል። በዓለም ላይ በየቀኑ ከሚንቀሳቀሰው ድፍድፍ ነዳጅ እንዲሁም የተፈጥሮ ጋዝ ውስጥ 20% የሚሆነው በዚህ ጠባብ የባህር መስመር በኩል ያልፋል። ሰርጡ መዘጋቱ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና የኢኮኖሚ ቀውስ እንዲፈጠር የማድረግ አቅም አለው። ሰርጡ በጠባብነቱ ቦታው 33 ኪሎ ሜትር በመሆኑ ኢራን በቀላሉ ወታደራዊ ቁጥጥር ለማድረግ ምቹ ሁኔታ ይፈጥርላታል። ይህ እርምጃ ኢራን በምዕራባውያን ላይ ያላትን የኃይል ሚዛን ለማሳየት የተጠቀመችበት የመጨረሻ ካርድ ተደርጎ ሊወሰድ ይችላል። ቀደም ሲል ለጥቂት ቀናት አንዳንድ የጭነት መርከቦች እንዲያልፉ ተደርጎ የነበረ ቢሆንም አሁን ግን የኢራን ጦር ወደ ቀደመው ጥብቅ ቁጥጥር ተመልሻለሁ ማለቱ ቀውሱ ወደ ወታደራዊ ግጭት ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። የአሜሪካ የባህር ኃይል በመካከለኛው ምስራቅ የሚገኘው አምስተኛው ብረት እስካሁን በይፋ የሰጠው ምላሽ ባይኖርም ቀደም ሲል የባህር ላይ የንግድ ፍሰቱን ለማስጠበቅ አስፈላጊውን እርምጃ እንደሚወስድ ሲያስጠነቅቅ መቆየቱ ይታወሳል። የሆርሙዝ ሰርጥ መዘጋት የዓለምን የኢኮኖሚና የፖለቲካ ሚዛን እየፈተነ ባለበት በዚህ ወቅት በአገር ውስጥ ደግሞ ኢትዮጵያ የጸጥታ አካላት መጠነ ሰፊ የሆነ የተጠርጣሪዎች በቁጥጥር ስር የማዋል እርምጃ መውሰዳቸውን አስታውቀዋል። በኢትዮጵያ የደህንነት ስጋትና የተጠርጣሪዎች በቁጥጥር ስር ማዋል የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ከፌዴራልና ከክልል የጸጥታ አካላት ጋር በመቀናጀት ባከናወነው መጠነ ሰፊ ኦፕሬሽን የሀገሪቱን ሰላምና ደህንነት ለማወቅ ሲንቀሳቀሱ የነበሩ 138 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቀ። እንደ ብሔራዊ መረጃና ደህንነት አገልግሎት መግለጫ ኦፕሬሽኑ የተከናወነው ከሚያዝያ 9 2018 ዓ.ም ጀምሮ ሲሆን ተጠርጣሪዎቹ በተለያዩ የሀገሪቱ ክፍሎች የተደራጀ የጥፋት ስምሪት ወስደው ሲንቀሳቀሱ የነበሩ ናቸው። በዚህ ኦፕሬሽን በቁጥጥር ስር ከዋሉት መካከል የተወሰኑት ከዓለም አቀፍ የሽብር ድርጅቶች ጋር ግንኙነት ያላቸው መሆኑ መታወቁ ጉዳዩን የከፋ ያደርገዋል። ይህ የሚያሳየው የሀገር ውስጥ ጽንፈኛ ኃይሎች ከድንበር ተሻጋሪ አሸባሪዎች ጋር ያላቸው ትስስር ለቀጠናዊ ደህንነት ጭምር አሳሳቢ ደረጃ ላይ መድረሱን ነው። ይህ የጅምላ እስራትና ኦፕሬሽን የተከናወነበት ወቅት የኢትዮጵያ የፖለቲካ ምህዳር ወደ ምርጫ በሚቃረብበትና በተለያዩ የሀገሪቱ ክፍሎች የታጠቁ እንቅስቃሴዎች ባሉበት ወቅት መሆኑ ትልቅ ትርጉም አለው። የጸጥታ ተቋማቱ እንዲህ ያለውን መጠነ ሰፊ ኦፕሬሽን ይፋ ማድረጋቸው በመንግስት በኩል ደህንነቱን ሙሉ በሙሉ የተቆጣጠርኩ ነው የሚል የመተማመኛ መልእክት ለህዝቡ ለማስተላለፍ እየታለመ ይመስላል። ምርጫ በኢትዮጵያ ፖለቲካ ውስጥ ትልቅ የመቀያየሪያ ምዕራፍ እንደመሆኑ ይህንን ሂደት ለማደናቀፍ የሚንቀሳቀሱ ኃይሎችን ቀድሞ መቆጣጠር ለሰላማዊ ሂደቱ ወሳኝ እንደሆነ ይታመናል። ኦፕሬሽኑ በፌዴራልና በክልል ጸጥታ አካላት መካከል ያለውን ቅንጅት የሚያሳይ ቢሆንም በቀጣይ የህግ ሂደቱ ምን ያህል ግልጽና ፍትሃዊ ይሆናል የሚለው የብዙዎች ጥያቄ ነው። የብሔራዊ መረጃና ደህንነት አገልግሎት ተጠርጣሪዎቹን በቁጥጥር ስር በማዋል የከፋ ጉዳት ሳይደርስ መከላከል መቻሉን ቢገልጽም መሰረታዊ የሆኑ የጸጥታ ስጋቶችን በዘላቂነት ለመፍታት ከጸጥታ እርምጃዎች ባለፈ የፖለቲካ ንግግሮችና የማረጋጊያ ስራዎች አስፈላጊነት አሁንም በከፍተኛ ሁኔታ ይፈልጋሉ። በአገር አቀፍ ደረጃ የሽብር ስጋቶችን ለመከላከል እንዲህ ያሉ ኦፕሬሽኖች እየተከናወኑ ባሉበት ወቅት በሻሸመኔ ከተማ ደግሞ በነዋሪዎች ላይ የወንብድና ተግባር ሲፈጽሙ በነበሩ ግለሰቦች ላይ ፍርድ ቤት ጠንካራ የተግዛዝ ውሳኔ አስተላልፏል። በሻሸመኔ ከተማ አስተዳደር የአዋሾ ወረዳ ነዋሪዎችን በጦር መሳሪያ ሲያሸብሩና ሲዘርፉ የነበሩት 4 ወጣቶች እያንዳንዳቸው በ21 ዓመት ጽኑ እስራት እንዲቀጡ ተወስኖባቸዋል። የሻሸመኔ ከተማ አስተዳደር የአላንቼ ክፍለ ከተማ አዋሾ ወረዳን መነሻ በማድረግ ሲንቀሳቀሱ የነበሩት 4ቱ ወጣቶች አቢቲ ታደሰ፣ አብዲ በሪ፣ ከማል ነገውና ሐሰን ገመቹ መሆናቸውን የክፍለ ከተማ ፖሊስ አስታውቋል። ግለሰቦቹ በቁጥጥር ስር የዋሉበት ክስተት መነሻው መጋቢት 11 ቀን 2017 ዓ.ም ነው። በዕለቱ ከቀኑ 11 ሰዓት ገደማ በአዋሾ ወረዳ ሐምዛ መስጊድ ተብሎ በሚጠራው አካባቢ አንዲት ግለሰብ ከጸሎት ወደ ቤቷ በመመለስ ላይ ሳለች በሽጉጥ በማስፈራራት 38,000 ብር የሚያወጣ ስልክና ሌሎች ንብረቶችን ዘርፈው ለማምለጥ ሞክረዋል። ሆኖም በተጎጂዋ ጩኸትና በጸጥታ አካላት ፈጣን ደራሽነት በቁጥጥር ስር ውለዋል።
በወቅቱ ሁለት ተከሳሾች በጸጥታ አካላት ላይ ተኩስ በመክፈት ለማምለጥ ሙከራ ቢያደርጉም ሳይሳካላቸው በአራትዮሽ በቁጥጥር ስር መዋላቸውን የክፍለ ከተማው ወንጀል ምርመራ ክፍል ባልደረባ ሳጅን መሐመድ ሲቢሌ ገልጸዋል። ፖሊስ ለወራት ሲያካሂድ የቆየውን የተጠናከረ የምርመራ መዝገብ በማጠናቀቅ ለአቃቤ ሕግ ካስረከበ በኋላ ጉዳዩን ሲመለከት የቆየው የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤት የመጨረሻ ውሳኔን አስተላልፏል። ሚያዝያ 8 ቀን 2018 ዓ.ም በዋለው ችሎት ግለሰቦቹ በፈጸሙት የታጠቀ የውንብድና ወንጀል ጥፋተኛ ሆነው በመገኘታቸው እያንዳንዳቸው በ21 ዓመት ጽኑ እስራት እንዲቀጡ ተወስኖባቸዋል። ይህ የፍርድ ቤት ውሳኔና የወንጀሉ አፈጻጸም በከተማ ደህንነት ረገድ በርካታ ትኩረት የሚሹ ጉዳዮችን ያነሳል። የ21 ዓመት ጽኑ እስራት ከባድ ከሚባሉ የቅጣት አይነቶች አንዱ ነው። ይህም በፍርድ ቤቱ በኩል በከተማዋ ውስጥ እየተስተዋለ ላለው የቡድን ዝርፊያና የጦር መሳሪያ አጠቃቀም ዜሮ መቻቻል እንዳለ የሚያሳይ ጠንካራ መልእክት ነው። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉት ተጎጂዋ በሰዓቱ ድምጿን በማሰማቷና የአካባቢው ማህበረሰብ ከጸጥታ አካላት ጋር በመተባበር ነው። ይህ የሚያሳየው የወንጀል መከላከል ስራ ያለ ህዝብ ንቁ ተሳትፎ ውጤታማ ሊሆን እንደማይችል ነው። ወጣቶቹ ሽጉጥ ታጥቀው በጸጥታ አካላት ላይ ጭምር ተኩስ መክፈታቸው በከተማዎች ውስጥ ህገወጥ የጦር መሳሪያ ስርጭት ለነዋሪዎች ደህንነት ትልቅ ስጋት እየሆነ መምጣቱን ያመለክታል። ፖሊስ ከተለያዩ ተጎጂዎች ምስክርነት በመቀበል የምርመራ መዝገቡን በበቂ ማስረጃ አጠናክሮ ማቅረቡ ተከሳሾቹ ተገቢውን ቅጣት እንዲያገኙና የፍትህ ሂደቱ እንዲፋጠን ትልቅ አስተዋጽኦ አድርጓል። በአጠቃላይ ይህ እርምጃ በሻሸመኔ ከተማ ለሚታየው የጸጥታ መደፍረስ እንደ ማስተንፈሻ የሚወሰድ ሲሆን በቀጣይ መሰል የወንጀል ድርጊቶችን ለመቀነስ የመከላከያ ስራዎች ተጠናክረው መቀጠል እንዳለባቸው ይጠቁማል። ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። የፈጠነ ሚዲያ ወቅታዊና እውነተኛ መረጃዎችን ለእናንተ ማድረሱን ይቀጥላል። መረጃዎቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ ማድረጋችሁ እንዳትረሱ።